ሰላም ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የበርባሮ ሚዲያ ተከታታዮች፣ ለሰዓቱ የተዘጋጁ ዋና ዋና ዘገባዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። አሜሪካ በሶሪያ ላይ በሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። ቤንያሚን ኔታንያሁና ማርኮ ሩቢዮ በኢራን ዙሪያ ውይይት አደረጉ። አሜሪካም ጣልቃ ስለምትገባበት ጉዳዮች በግልጽ ተነካክረዋል ተብሏል። በኢራን ላይ አሜሪካ እርምጃ ልትወስድ እንደምትችል ተነገረ። እነዚህና ሌሎች ዘገባዎች ተዘጋጅተዋል። አብራችሁ ቆዩ። አሜሪካ በሶሪያ በሚገኙ የአይኤስ ኢላማዎች ላይ ጥቃት አደረሰች። የአሜሪካና የአጋር አገራት ኃይሎች በሶሪያ በሚገኙ የኢስላሚክ ስቴት ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበት የቅዳሜ ዕለቱ ጥቃት ኦፕሬሽን ሃውክ አይ ስትራይክ የተባለው ዘመቻ አካል እንደሆነ ተነግሯል። ማዕከላዊ እዙ በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው አይኤስ በታህሳስ መጀመሪያ በሶሪያ የሚገኙ ሁለት የአሜሪካ ወታደሮችን ለገደለበት ጥቃት አጸፋ ለመስጠት ነው። የአሁኑ ጥቃት የተፈጸመው ሽብርተኝነትን ለመዋጋት እንደዚሁም በአካባቢው የሚገኙ የአሜሪካ እና አጋር ኃይሎችን ለመጠበቅ በማሰብ እንደሆነ ማዕከላዊ እዙ ተናግሯል። መልእክታችን አሁንም ጠንካራ ነው። ተዋጊዎቻችን ከጎዳችሁ ምንም ያህል ፍትህን ለማምለጥ የትም ብትደበቁ እናገኛችኋለን፣ እናም እንገድላችኋለን ሲል ማዕከላዊ እዙ አስታውቋል። ከ20 በላይ ተዋጊ አውሮፕላኖች በተሳተፉበት በዚህ ዘመቻ ከ90 በላይ ትክክለኛ ኢላማቸውን የሚመቱ ተተኳሾች ወይም ፕሪሲሽን ሚኒሽንስ በ35 ኢላማዎች ላይ መተኮሳቸውን አንድ ባለስልጣን በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግሯል። በጥቃቱ ላይ ኤፍ-15 ኢኤስ፣ ኤ-10ኤስ፣ ኤሲ-130 ጄኤስ፣ ኤምኪው-9ኤስ እና የዮርዳኖስ ኤፍ-16 የተባሉ የጦር አውሮፕላኖች መሳተፋቸውንም አክሏል። አሜሪካና አጋሮቿ እነዚህን ጥቃቶች የፈጸሙባቸው ትክክለኛ ስፍራዎችና ምን ያህል ጉዳት እንደደረሰ እስካሁን ግልጽ አልተደረገም። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ቅዳሜ ዕለት ስለ ወታደራዊ እርምጃ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መቼም አንረሳም፣ መቼም አንታክትም ብለዋል። የትራምፕ አስተዳደር ኦፕሬሽን ሃውክ ዌይ ስትራይክ የተባለውን ዘመቻ ለመጀመሪያ ጊዜ ይፋ ያደረገው ባለፈው ታህሳስ ላይ ነበር። ይህ ዘመቻ የተጀመረው የአይኤስ ታጣቂዎች መካከለኛው የሶሪያ ክፍል በምትገኘው ፓልሚራ ከተማ በፈጸሙት ድንገተኛ ማጥቃት ሁለት የአሜሪካ ወታደሮችና አንድ ሲቪል አስተርጓሚ መገደላቸውን ተከትሎ ነው። የመከላከያ ሚኒስቴሩ ሄግሴት የዚህን ዘመቻ መጀመር ይፋ ባደረጉበት ወቅት ይህ የጦርነት ጅማሮ ሳይሆን የበቀል አዋጅ ነው ብለው ነበር። ማዕከላዊ እዝ መረጃ እንደሚያሳየው ከቅዳሜ ጥቃት በፊት የአሜሪካ ኃይሎች ታህሳስ 11 እስከ ታህሳስ 20 ባሉ ቀናት በፈጸሟቸው 11 ተከታታይ ጥቃቶች 25 የሚጠጉ የአይኤስ አባላትን ገድለዋል ወይም ማርከዋል ተብሏል። የዘመቻው የመጀመሪያ ተልዕኮ በተፈጸመበት ታህሳስ 10 2018 ዓ.ም በአይኤስ ቡድን ላይ ከፍተኛ ጥቃት የተፈጸመው በአሜሪካና ዮርዳኖስ ኃይሎች ነው። የሁለቱ ሀገራት ኃይሎች የጦር ጀቶችን፣ ጥቃት አድራሽ ሄሊኮፕተሮችንና መድፎችን በመጠቀም በመካከለኛው ሶሪያ በሚገኙ ከ70 በላይ የተለያዩ ኢላማዎች ላይ ጥቃት መፈጸማቸውን ማዕከላዊ እዙ ገልጸዋል። በመጀመሪያ ኦፕሬሽኑ ወቅት የሚታወቁ የአይኤስ መሠረተ ልማቶችና የጦር መሳሪያ ማከማቻዎች ላይ ከ100 በላይ ትክክለኛ ኢላማቸውን የሚመቱ ተተኳሾች ጥቅም ላይ እንደዋሉ ተነግሯል። ባለፈው ዓመት ታህሳስ ላይ የፕሬዝዳንት በሽር አልአሳድ አገዛዝ መውደቅን ተከትሎ ለ13 ዓመታት አገሪቱን ያወደመውን የእርስ በርስ ጦርነት ቢቆምም ሶሪያ ደካማ ሀገር ሆና ቀጥላለች። አማጺ ቡድኑ በሽር አልአሳድን ከስልጣን ካስወገደ በኋላ አህመድ አልሻራ ወይም በውጊያ ስሙ አቡ መሐመድ አልጁላኒ የሀገሪቱን በፕሬዝዳንትነት እየመራ ይገኛል። ሶሪያ ውስጥ የሚገኘው የአይኤስ ቢዳከምም አሁን ድረስ ግን እንቅስቃሴዎችን እያደረገ ነው። በዋነኝነትም በሰሜን ምስራቅ በሚገኙ በኩርድ የሚመሩ ኃይሎች ላይ ጥቃት እየፈጸመ ይገኛል። እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃ ትወስዳለች በሚል በተጠንቀቅ ላይ መሆኗ ተነገረ።
አሜሪካ በተቃውሞ እየተናጠች ባለችው ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች በሚል እስራኤል ሁኔታውን በንቃት እየተከታተለች መሆኑን ሶስት ምንጮች ለሮይተርስ የዜና ወኪል ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ባለፉት ቀናት በተደጋጋሚ ጣልቃ ሊገቡ እንደሚችሉ በመናገር የኢራን መሪዎች ተቃዋሚዎች ላይ ከሚወስዱት እርምጃ እንዲታቀቡ አሳስበዋል። ቅዳሜ ትራምፕ በማኅበራዊ ሚዲያ ገጻቸው አሜሪካ ለመርዳት ዝግጁ ናት ሲሉ ጽፈዋል። የእስራኤል የደህንነት ምክክር ላይ የተገኙት ሦስቱ ምንጮች የእስራኤል በተጠንቀቅ መጠበቅ ምን ማለት ነው የሚለውን ከማብራራት ተቆጥበዋል። ባለፈው ዓመት ሰኔ ላይ እስራኤልና ኢራን ለ12 ቀናት ባደረጉት ጦርነት አሜሪካ ጣልቃ በመግባት የቴሄራን የሚሳኤል ማብለያዎች ላይ ጥቃት ማድረሷ ይታወሳል። ቅዳሜ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ ባደረጉት ውይይት አሜሪካ ጣልቃ ልትገባ ስለምትችልበት ሁኔታ ማውራታቸውን አንድ ምንጭ ለሮይተርስ ተናግረዋል። አሜሪካ ባለሥልጣናት ሩቢዮ እና ኔታንያሁ በስልክ እንዳወሩ ቢገልጹ በምን ጉዳይ ላይ እንደተወያዩ ግን ለመናገር ተቆጥበዋል። በኢራን መንግስት ተቃዋሚዎች ላይ ከፍተኛ ኃይል እየተጠቀመ መሆኑን ቢቢሲ ያረጋገጣቸው ቪዲዮዎች አሳዩ ተብሏል። በኢራን የተነሳው ህዝባዊ ተቃውሞ ቅዳሜ ምሽት መቀጠሉን ቢቢሲ ያጣራቸው ቪዲዮዎች አሳይተዋል። ቅዳሜ በርካታ ተቃዋሚዎች በተለያዩ የቴህራን ክፍሎች ድምፃቸውን ማሰማት የቀጠሉ ሲሆን ቢቢሲ ያረጋገጣቸው ቪዲዮዎች ይህንንም ያሳያሉ። በተያያዘ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሜሪካ እውነተኛ ተቃዋሚዎችን ለመርዳት ዝግጁ ናት የሚል መልእክትን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ጅቡቲ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ጅቡቲ መግባታቸውን በትላንትናው ዕለት አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ጅቡቲ ሲደርሱ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጉሌህ አቀባበል እንዳደረጉላቸው ተነግሯል። አብይ አህመድ የሁለቱ መሪዎች ውይይት በጂኦፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና ጸጥታ እንደዚሁም በሁለትዮሽ ትብብር ላይ እንደሚያተኩር ተናግረዋል። ጠቅላይ ሚኒስትሩ ይህ ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን ጽኑ አቋም የሚያመለክት ነው ሲሉ ጽፈዋል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ተቃውሟቸውን ከገለጹ የሶማሊያ ጎረቤት ሀገራት መካከል ጅቡቲ አንዷ ናት። ኢትዮጵያ ቴል አቪቭ ለሀርጌሳ እውቅና መስጠቷን በተመለከተ እስካሁን ያለችው ነገር የለም። ጠቅላይ ሚኒስትር አብይ በቅርቡ የኢትዮ ጅቡቲ ባቡር መንገድ ኮርፖሬሽንን በጎበኙበት ወቅት ባቡር መንገዱ ኢትዮጵያ ለምታስበው እድገት ወሳኝ ነው ማለታቸው የሚዘነጋ አይደለም። በአሜሪካ ተቃውሞ 29 ሰዎች ሲታሰሩ አንድ የፖሊስ መኮንን ጉዳት አስተናገደ። በአሜሪካ ሚኒያፖሊስ ከተማ በተቀሰቀሰው ተቃውሞ ቢያንስ 29 ሰዎች በቁጥጥር ስር ሲውሉ አንድ የፖሊስ መኮንን መጎዳቱ ተነግሯል። ተቃውሞ የተቀሰቀሰው የስደትና ጉምሩክ አስፈጻሚ ባለስልጣን ወይም አይስ ፖሊስ አንዲት ግለሰብን በጥይት መትቶ ከገደለ በኋላ ነው። የ37 ዓመቷ ሬኒ ጉድ መገደሏን ተከትሎ በተለያዩ የአሜሪካ ከተሞች ላይ ጸረ አይስ ተቃውሞ ተቀስቅሷል። የትራምፕ አስተዳደሩ ፖሊስ ጥይት የተኮሰው ራሱን ለመከላከል ነው ሲል ይሞግታል። ዲሞክራቶቹ የአካባቢ ባለስልጣናት ግን ግለሰቧ ምንም አይነት አደጋ አልጋረጠችም ነበር ሲሉ ተከራክረዋል። አርብ ምሽት ተቃዋሚዎች የአይስ ፖሊሶች አርፈውበታል በተባለው ካኖፒ ሆቴል አቅራቢያ ተሰባስበው ድምፃቸውን አሰምተዋል። የአይስ ፖሊስ መኮንኖች በሚኒሶታ ግዛት ወደምትገኘው ሚኒያፖሊስ ከተማ የመጡት በትራምፕ ትዕዛዝ መሰረት ነው። ተቃዋሚዎች መኮንኖች ከከተማችን ይውጡልን ሲሉ እየጠየቁ ነው። ሬኒ ጉዳት መኪና ውስጥ ሳለች በጥይት ተመታ የተገደለችው ባለፈው ሳምንት ረቡዕ ላይ ነው። በመጨረሻም የኢራን የውጭ ጉዳይ ሚኒስቴር በየትኛውም ዲሞክራሲ ውስጥ የተቃውሞ ሰልፍ ተፈጥሯዊ ነው ሲሉ ተናገሩ። በሊባኖስ ጉብኝት እያደረጉ የሚገኙት የኢራን የውጭ ጉዳይ ሚኒስቴር አባስ አርቃቺ የኢራን ሁኔታ በማዕቀብና በተወሰኑ ኢኮኖሚያዊ ጉዳዮች የተነሳ ችግሮች ቢኖሩም በአጠቃላይ ጥሩ የሚባል ነው ብለዋል። በመላ አገሪቱ ላለፉት 13 ቀናት እየተካሄደ ያለውን የተቃውሞ ሰልፍን በተመለከተ ሲናገሩ የተወሰነ የተቃውሞ ሰልፍ ኢራን ውስጥ እየተካሄደ ነው። የትኛውም መንግስት የተመሰረተው በህዝብ ሉዓላዊነትና ዲሞክራሲያዊ ላይ ከሆነ ተፈጥሯዊ ነው ብለዋል። ህዝቦች በተቃውሞ የሚፈልጉትን ይገልጻሉ፣ እየሆነም ያለው ያ ነው ሲሉ አስተባብሏል። ውጭ ጉዳይ ሚኒስቴሩ ከመደበኛው ህዝብ ውጪ ሌሎች ችግር የሚፈጥሩ አሉ፣ የህዝብ መገልገያዎችን የሚያወድሙና እሳት የሚለኩሱ እና ጉዳዩ በጥንቃቄ መታየት አለበት ሲሉ ተናግረዋል።
የኢራን የውጭ ጉዳይ ሚኒስቴር በሌላ ቃለ መጠይቅ ላይ የእስራኤል ባለስልጣናት የሞሳድ ተሳትፎ እንዳለበት መናገራቸውን ጠቅሰው ወንጅለዋቸዋል። በኢራን ጸረ መንግስት ተቃውሞ ቢያንስ 50 ተቃዋሚዎችና 15 የጸጥታ አካላት መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። ድርጅቶቹ በተጨማሪ እስካሁን ድረስ 2311 የተቃውሞ ሰልፈኞች መታሰራቸውን ዘግበዋል። ይህ በእንዲህ እንዳለ አሜሪካ ጀግና የሆኑ ኢራናውያንን ትደግፋለች ሲሉ ማርኮ ሩቢዮ መናገራቸው የሚዘነጋ አይደለም። በኢራን እየተካሄደ ያለው የተቃውሞ ሰልፍ 13ኛ ቀኑን በያዘበት በዚህ ወቅት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለሰልፈኞቹ ያላቸውን ድጋፍ ገልጸዋል። ሩቢዮ በኤክስ ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ ጀግና ኢራናውያንን ትደግፋለች ብሏል። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመጽ በተለያዩ ከተሞች እየተስፋፋ ይገኛል። ሰልፈኞቹ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሀገሪቱን እያስተዳደረ የሚገኘው የእስላማዊ ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ነው። የውጭ ጉዳይ ሚኒስቴሩ መልእክት የመጣው የአሜሪካ ፕሬዝዳንት በኢራን ያለውን ሁኔታ በቅርበት የተከታተሉ መሆኑን ገልጸው ተቃዋሚዎቹ ደህንነታቸው እንዲጠበቅ ከተናገሩ በኋላ ነበር። ተቃዋሚ ሰልፈኞቹ የሚገደሉ ከሆነ የአሜሪካ ጥቃት እንደምትፈጽም አስጠንቅቀዋል። የኢራን የበላይ መሪ አያቶላህ አሊ ኻሜኒ በበኩላቸው ጸረ መንግስት ተቃዋሚዎችን የአሜሪካን ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ሲሉ መግለጻቸውን መዘገባችን አይዘነጋም። በኢራን የኢንተርኔት አገልግሎት የተቋረጠ ሲሆን እስካሁን ድረስ ቢያንስ 50 ተቃዋሚ ሰልፈኞች ተገድለዋል ተብሏል። ክቡራትና ክቡራን ለሰዓቱ የነበሩ ዘገባዎች እነዚህ መስሉ ነበረ። መልካም ቀን ይሁንላችሁ።